ወንጌልን ፈጽመው ሳይሰሙ የሞቱ ሰዎች ምንድነው የሚሆኑት? እንዴት ነው? ወንጌልን ሳይሰሙ የሞቱ ሰዎች ያው አይድኑማ። እስከማውቀው እንግዲህ በእርሱ ማያምን የዘላለም ሕይወት የለውም ይላል። አንዳንድ ዳኝነቱን ለሱ እንሰጣለን። ሮሜ 2 ላይ ጌታ በሚፈርድበት በዚያን ቀን ላይ ሆነ። ሮሜ 2 ላይ ምንም ወንጌል ስላልሰሙ ሰዎች የሚናገረው ነገር አለ። ግን ጳውሎስ የመለሰው መልስ እዛ ላይ ጌታ በሚፈርድበት ቀን ይሆናል ብሎ ስላለፈው እኛም እንደዛ ነው የምንለው። ሮሜ 2 ላይ አለ። ለምሳሌ ምን ይላል? አይሁድስ ሕግ ተሰጥቷቸዋል፣ መጽሐፍ ተሰጥቷቸዋል፣ ነቢያት ተሰጥቷቸዋል፣ በሕጉ ይፈረድባቸዋል። ሕግ አላቸው፣ ሕጉን አልጠበቁም፣ በኢየሱስ አላመኑም፣ ይፈረድባቸዋል። አሕዛብ ጫካ ያለው ግን ሕግ የሚባል ያልተሰጠው ነቢይ ሙሴ የሌለው እንዴት ነው በምን ይፈረድበታል የሚለው ሮሜ 2 ላይ ያለ ሕግ ኃጢአትን ያደረጉ ሁሉ ያለ ሕግ ደግሞ ይጠፋሉ ይላል። እንግዲህ እኔም እንደዛ ነው የምለው መጽሐፉ ስለኝ ሕግ ሳላቸው ኃጢአት ያደረጉ እስራኤል ማለት ነው ሁሉ በሕግ ይፈረድባቸዋል። ስለዚህ እነሱም አይድኑም። ሕግን ማንም መጠበቅና መዳናቸው እዛው ቁጥር 13 ስለነገረን በእግዚአብሔር ፊት ሕግን የሚያደርግ እንጂ የሚጸድቀው ሕግን ሰው ስለሰማ አይጸድቅምና እስራኤልም አይጸድቅም። ጫካ ያሉትስ ሕግ የሌላቸው አሕዛብ ከባህሪያቸው የሕግን ትእዛዝ ሲያደርጉ፣ ለምሳሌ የትም ጫካ ብትገባ ነውር የሚባሉ ነገሮች አሉ፣ ጽድቅ የሚባሉ ነገሮች አሉ። ሙሴ የላቸውም፣ ነቢያት የሏቸው። ስለዚህ ያንን ሲያደርጉ እነዚያ ሕግ ባይኖራቸው እንኳ ለራሳቸው ሕግ ናቸው። ሙሴ የላቸውም፣ ነቢይ የላቸውም፣ ግን መስረቅ ኃጢአት እንደሆነ ያውቃሉ። የሰው ሚስት መቀማት ክልክል እንደሆነ ያውቃሉ። ወዘተ ወዘተ የሆነ አለ በማህበረሰብ ውስጥ። እዚህ ራሳቸው ሕግ ሆኗል ሰዎች እና ህሊናቸው ሲመሰክር፣ ሀሳባቸው እርስ በርሱ ሲካሰስ፣ ይህን ላድርግ አላድርግ፣ ይህ ጥሩ ነው አይደለም ሲሉ ማለት ነው በልባቸው የተጻፈውን የሕግ ስራ ያሳያሉ። ታዲያ የፍርድ አፈጻጸሙ እንዴት ነው? ቁጥር 16 ይህም እግዚአብሔር በኢየሱስ ክርስቶስ እኔ በወንጌል እንዳስተማርኩ በሰው ዘንድ የተሰወረውን በሚፈርድበት ቀን ይሆናል ይላል። አፈጻጸሙ ለራሱ ለባለቤቱ እንተዋል።